ለማንኛውም እዚህ ጋር ያላችሁ ክርስቲያን እህቶቼ እንኳን አደረሳችሁ። እኔ እንኳን አደረሳችሁ ይባላል ዛሬ አይባልም። ዝም ያልኩት እሺ በዓሉ የሰላም የጤና ያድርግላችሁ፣ የፍቅር ያድርግላችሁ፣ ባላችሁበት ደስተኛ ሆናችሁ የምታሳልፉ ያድርጋችሁ። ከዛ በተጨማሪ ያው ሀይሚዬና ብሩኬ እንግዲህ ምንም አታስቡ። በዛሬው ቪዲዮ እንግዲህ ኦዲየንስ ቸኩላችሁ የምትሳደቡ ሰዎች ብትረጋጉ መልካም ነው። ነገ ሰርፕራይዝ እናደርጋለን ኢንሻአላህ። ከዛ ከነገ ወዲያም ደግሞ እንደዚሁ ሰርፕራይዝ እንደረግ ይሆናል። ስለዚህ በትዕግስት ብንጠብቅ መልካም ነው። ከዛ ውጪ ለሀይሚዬና ለብሩኬ ያው በዓልን አደራችሁን በሰላም በሳቅ ማሳለፍ መቻል አለብን። ከዛ ውጪ ማጥራት ያለባችሁን ነገር ለአንዴና ለመጨረሻ ጊዜ አጥርታችሁ በተሻለ ደግሞ አይዲያ ብትመጡ መልካም ነው እላለሁ። መልካም ጊዜ ይሁንላችሁ። መልካም ማዳር። ሰው ራሱ እኮ ተሸውዷል። ምክንያቱም ዲኤንኤ ሲባል እኮ ለማጥራት ሲፈልግ 15 ቀን ይፈጃል። በቃ አክብረው ምናምን እየሳቁ 15 ቀን አዲስ አበባ መጥተው ምናምን ነው የሚመጣው እኮ ዲኤንኤ ምርመራ እኮ ቡታጅራ የለም። አንድ ቦታ አዲስ አበባ ነው ያለው። ውዴ ይዞ መሄድ ይቻላል። ምንድነው አዲስ አበባ አልሽ? የብሩክን ጸጉርና የልጁ ጸጉር ነው የሚያስፈልገው። ምንድነው አሻንጉሊቱን ጸጉር ውዴ ከቅርታ ጋር ሂቡዬ እንብላ ማሪ ጉልባን እንብላ። ምን እንደምትለው እሷ ለነገሩ ዲኤንኤ አልፈልግም ብላለች። አሻንጉሊት ስለሆነ ምኑን ታስመረምረዋለች እንዴ? ዲኤንኤ እኮ አሁን ግራ የገባኝ ይሄ እርግዝና በጣም ቀላል ሆኗል እኮ አሁን ሁሉም አረገዝኩ ሆኗል። ዩቱብ ደግሞ ያ ቢኒ እኮ ነው ወንዶ በቀደም ሀይሚዬ እንዳትጠራጠር አኗኔ ለምትመስለው እሱም ሊሰራበት እኮ ነው መሳይ ሊሰራበት ነው ስራ ነው። እኔ ግን ቆይ አይደለም በመሰለ ሆነ እንደ እኔ ነው ማለት ግራ ገባን እኮ እኔ ግን አሁን የእሱ ልጅ አካሄድ ራሱ ያስቀኛል። ያስረገዘ እንዴት አያውቅም ውዴ? የባሎቿ ብዛት የአንድ ሰሞን የመጡት መጀመሪያ አካባቢ እኮ ወደ 15 አይሆንም እንደ መጡት እኔ ነኝ አባቱ እያሉ ኧረ ደግሞ የሆነ ሽማግሌ ደግሞ የሚመጣል ገንዬ ጨረታ ገቡ እኮ በእናትሽ ሀይሚዬ ስላሴዎች ቹዝ ዘ ቤስት ብላ እንግዲህ እሷ መምረጥ ነው ያለባት። ቹዝ ዘ ቤስት የልጅ አባት ነው። ሽማግሌ የሚመጣ ሰው ብሩክ ነው እኮ አለች እኮ ተናገረች። የሚሰማ ጠፋ እንጂ እኮ ብሩክ ነው አለች። አዎ ፍቅር በብሩክ ነው አንተማ የሚታይላት። እንግዲህ ይሄ በቢኒያም ብትሄድ አይታይላትም። ሌሎች ወንዶች የሚታወቁ አይደሉም። በብሩክ እየመጣች የእሱን ስም እየጠራች የአይሚን ስም እየጠራች የብሩክ ዩቱብ ሊታይ የሚችለው ገብቶሻል። በቃ ውድ እኛ እንፍረድልሽ። ልጁን አውጭና አሳይን። የብሩክ ነው የቢኒ ነው የሁሉንም መልክ እናመሳስልና እንነግርሻለን። ከዛ ገና ልጁ ስንት ወር ነው ታላው መልክ የሚታወቀው አሁን ነው እንዴ ሚላይ የእናቶች ጅንጉርጉር ነው የተባለው በሷ ነው እንግዲህ ነበር። እንደውም ልጁ የብሩክ አይደለም የኦዲየንስ ነው። ምን ሆናችሁ? አልሰማሽውም እንደ ጨረቃዋ ተወለደች ብሎ ቁጭ አለ። ጨረቃ የጨረቃ ፋሚሊ እኮ በጣም ነው ያናገደው። እሱ ልጅ ግን ጨረቃዋ ተወለደች ብሎ ደግሞ መልሶ ወንድ ነው። 4 ወር ልጅ ነው የወለደችው አለ። ትክክልሽ ናኒ። እኔ እኮ በሶስት ወር ውስጥ የሆዷ መተለቅ ነው የገረመኝ። እሷ እንትኑ ካልኩሌሽን አድርጋ መጣች። በሶስት ወር ውስጥ በ24 ወር እንዲ ጉዞ ላይ መጣች። ይሄ እንትን የሚረገዘው ሰው እኮ ተገናኝቶ ቆሞን ባወራ ሆኗል እኮ አሁን ዩቱብ ላይ ነው ያየሳችሁ። በስንተኛው ቀን አረገዝን ብለው ይመጣሉ። እኔ እቺን ራሱ እየፈራኋት እኮ ነው። እቺኛዋ ናንዬ ማነች ገንዬ ሩታም እኮ አረገዘች ድጋሚ። እሱንም ሰማሁኝ እኮ ዛሬ
ከማን ነው? እህቶች እንዴት ዋላችሁ? እንዴት ዋልሽ? ዛሬ አለሁ። ሁላችሁም ሰላም ብያለሁ። ማሮቼ ፍቅሮቼ ስንልሽ ነበር። እንትን እኮ ትንሽ አይደለም ትንሽ እኮ ትሄጅበት ብዬ ነው። ሀይሚ ትንሽ ትሄድበት የዛሬው ያስገዳል። ያልሄድንበት ቦታ ያልረገጥንበት የለም እኮ ዛሬ። የት ቆይ በማማቱ ቆይ አለምሽት መሆኗን የጠፋችው ቀበጥዬ እንዴት ዋልሽ? እንትኑ ማማት እስከሚያልቅ አልገባም ብላ ተናግራለች። ቅዳሜ ነው የምትገባው። ቅዳሜ ውዴ ጀግና ብያታለሁ። እና እኔንም እኮ የምታሳስቱት እናንተ ናችሁ። በጣም ነው በጣም ነው የሚያሳሳትልሽ። እኔ ሳትገብት እናንተ ጀነት አልገቡም። የሮመዳን ጊዜ ወንጀል አሰርታችሁ አርፋችሁ ተቀመጡ። አብረን ነው የምንለው። ዛሬማ የመጨረሻ ተሳደብኩ እኮ አንዷን። ማንን ተሳደብሽ? አላውቃትም ምን እንጃ። ወይ አንቺ እኮ ዘላለም ልትዋረሽ። ለነገሩ ውርደት ብርቃችን አይደለም። አበሽ ኤርፎን አድርጊበት ማሬ። ጀዛራ ቤት እኮ ሐሙሳን በመድኃኒት ፍክና ስንዴ ነው። ሌላ ምን አለው? ውዴ እየበላሁ ነው። ጨው ሳላረግ ነው የምበላው። ቃሪያ አድርጌ ነው የምበላው። እንትን የለሽ ምንድን ነው ስሙ? እንትን አድርጊበት ደቆሶ ነው። አሪፍ ጭልጥ የሚያደርገን ነገር ከላይ እየበረረ እየመጣ እዚህ ጋር ፓፓፓፓ ቱቱቱታ በቃ ሹሃዳ ምንድን ነው? ምድረ ደመቁ ሁሉ ምን አባቱ አለም 10 ሞላም 9 ነው በያቸው። እኔ ሀብታብ ላደረጋችሁልኝ በውስጥ እናታችን እህታችን ብላችሁ ላላችሁኝ ሁሉ ክብር ከሱ አገኙ። የኔ አስታዋሾች ስላስታወሳችሁኝ አመሰግናለሁ። ስለፈለጋችሁኝ አመሰግናለሁ። እግዚአብሔር አምላክ ሁሌም በጠራችሁበት እሱ ያስታውሳችሁ። የምትወዱኝም እግዚአብሔር ፍቅሩን ጨምሮ ጨማምሮ የሰው ፍቅር ይስጣችሁ። አመሰግናችኋለሁ። እኔ ግን የታዘብኩት ብዙ ሰው አለ። መብታቸው ነው። እንዲህ ነው ብዬ ማውራት አልፈልግም። ሳሚልኝ የኔ እናት የምጠሩኝንም አመሰግናለሁ በይ። ሰምተሽኛል? እኔ የምጠሉኝም ቀጥሉበት፣ ጥሉኝ። የምትወዱኝ ፍቅሩን ይስጣችሁ። የምጠሉኝ ካላችሁ 1000 ዓመት እኩል ነው የምንኖረው። ቻንሱ የፈጣሪ ነው። ስለዚህ ሀቤቴ ያጋልቤ አዎ በእናታችሁ እንዴት መቻለች እና አሁን ለማንኛውም ነገ በደንብ ስቅለት ነው። ነገ